አንተም የሰው ልጅ ሆይ ጡቡን ወስደህ በፊትህ አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት ክበባት ይላል ሕዝቅኤል ምዕራፍ 4 ቁጥር 1 ማለት ነው። በዚህ ጥቅስ ኢየሩሳሌም የሚለውን ቃል በእርግጠኝነት ነው የምላችሁ፣ በእርግጠኝነት ኢየሩሳሌም የተባለችው የድሮዋ ምድረ ግዕዝ ኢትዮጵያ ናት እንጂ በምንም ተአምር በቅርብ ጊዜ የተመሰረተችው በ1948 ዓመተ ምህረት የተመሰረተችው እስራኤል ኢየሩሳሌም እንዳልሆነች ማወቅ አለብን። ምክንያቱም ከ1948 ከስንት ዘመናት በፊት ነው መጽሐፍ ቅዱስ የተጻፈው። ይሄ ደግሞ መጽሐፍ ቅዱስ ደግሞ ብዙ ጊዜ ኢትዮጵያ መሰረት እንደሆነች ኮር እንደሆነች የሁሉ ታሪክ ባለቤት የቤተ ክርስቲያን ታሪክ ባለቤት እንደሆነች መጽሐፍ ቅዱስ ብቻ ሳይሆን የዓለም መጻሕፍት ይመሰክራሉ።